ሰዎች ሲያሞግሷችሁ ወዮላችሁ። አባቶቻችሁም ለሐሰተኛ ነቢያት እንዲሁ ያደርጉላቸው ነበር። ለምትሰሙ እውነት እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚበድሏችሁም ሰዎች ጸልዩ። ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዙረህ ስጠው። እርሱ ለሚያመሰግኑትና ለክፎች ቸር ነውና። ሩሩዎች ሁኑ፣ አባታችሁም ሩሩ ነውና። ኢየሱስ ሆይ አድነን። እንዳይፈረድባችሁ እናንተም አትፍረዱ፣ እንዳትኮነኑ እናንተም ማንንም አትኮንኑ። ይቅር በሉ፣ እናንተም ይቅር ትባላላችሁ። ጌታ ሆይ መንገድህን አሳየን። ማንም በእኔና በቃሌ የሚያፍር ቢኖር የሰው ልጅ በታላቅ ክብሩ ከሰማይ በተገለጠ ጊዜ በአባቱና በመላእክት ፊት ያፍርበታል። እውነት እላችኋለሁ፣ በዚህ ከሚቆሙት የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አሉ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ሕዝቡ እኔን ማን ይለኛል? አንዳንዶች መጥምቁ ዮሐንስ ነህ ይሉሃል፣ ሌሎች ደግሞ ኤልያስ ነው ይላሉ፣ ሌሎች ደግሞ ከቀደሙት ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ? አንተ ክርስቶስ ነህ። ይህንን ለማንም ሰው እንዳትናገሩ። የሰው ልጅ ብዙ መከራ ሊቀበልና ሊጣል እንዲሁም ሊገደል በሶስተኛውም ቀን ሊነሳ ይገባዋል። ጌታ ሆይ እኔ እከተልሃለሁ፣ ግን አስቀድሜ ሄጄ ቤተሰቦቼ ልሰናበት። ማንም እርፍ ጨብጦ ወደ ኋላ የሚመለከት ቢኖር ለእግዚአብሔር መንግሥት የተገባ አይደለም። ማንም በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ማንም እኔን የሚቀበል የላከኝንም ይቀበላል። እግዚአብሔር ይባርካችሁ። ስትጸልዩ እንዲህ በሉ: በሰማይ የምትኖር አባታችን ሆይ ስምህም ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ የበደሉንን ይቅር እንደምንል የእኛንም በደል ይቅር በለን፣ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ። እንግዲህ ከነዚህ ከሶስቱ በወንበዴዎች ለወደቀው ባልንጀራ የሆነው ማን ነው? ደግ የሰራለት ሰው ነው። እናንተም እንዲሁ አድርጉ። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃናት የማይቀበላት ሁሉ ከቶም ወደ እርሷ አይገባባትም። ማንም እነዚህን ሕፃናት በስሜ የሚቀበል እኔን ይቀበላል፣ ማንም እኔን የሚቀበል የላከኝንም ይቀበላል። ከእናንተ ታናሽ የሆነ ከሁሉም ታላቅ ይሆናል። አሳልፋ የምትሰጠኝ እጅ አሁን በማዕድ ከኔ ጋር ናት። የሰው ልጅ እንደተወሰነው አልፎ ይሰጣል። አሳልፎ ለሚሰጠው ለዚያ ሰው ግን ወዮ። ሊሆን አይችልም፣ ሊሆን አይችልም፣ ሊሆን አይችልም። ከዳተኛውን ንገረን። ሊሆን አይችልም።